ናቲ የዳግምን ስም አታንሽብኝ። የሱን ስም መስማት አልፈልግም። ልጄ አንድ ስሚኝ፣ በሱ መናደድሽ ማቆም አለብሽ። ስለሱ ምንም መስማት አልፈልግም አልኩሽ እኮ። ለዚህ ከሆነ የደወልሽው ደህና ሁኚ። ብሌን፣ እኔ እናትሽ ላይ ስልክ ልዘጊ ነው? አይደለም እናቴ፣ ግን ደግሞ የዳግምን ስም መስማት አልፈልግም። እንደውም ልንገርሽ፣ ዳግም ምንም አላደረገም። ጠዋት ያለሽ ነገር ሁሉ እውነት ነው። ከቃል ጋር ምንም አይነት ነገር አላደረገም። እኔ ሁለታችሁ ልዩ ብዬ ነው ያሸሁት። አንቺ ዝም በይ። ብሌን ስሚኝ፣ ዳግም ባላደረገው ነገር ነው የሚሰቃየው። እሱ ምንም ነገር አያውቅም። ያለሽ ነገር በሙሉ እውነት ነው። ቃልን እሱ አጠገብ ያስተኛት እኔ ነኝ። እሱ እንደዚህ አይነት ነገር ሊያደርግ ይቅርና አጠገቡ እንኳን መተኛቷን አያውቅም። ምን እናቴ፣ ዳግም ምንም አላደረገም። አንቺ ሴትዮ ቢቀርብሽ ነው እሺ የሚሻልሽ። ከነገርሻት ደግሞ እኔ ሁሉንም እውነት እነግራታለሁ። አዎ ዳግም ምንም ነገር አላደረገም። ይሄ ሁሉ ነገር እያወቅሽ እንዳላወቀ ነው ያሸሽ? አዎ እኔ ልጅ፣ አሁን እሱን ተይና ዳግም በንዴት። ለምን እናቴ፣ ለምንድን ነው እንደዚህ ያደረግሽው? ልጅሽ አይደለው እንዴ? ዳግም ባላደረገው ነገር በጣም ነው የተናገርኩት። ልሰማው እንኳን ፈቃደኛ አልሆንኩም እኮ። ባልሰራው ነገር ነው ወቀስኩት። አንቺ ደግሞ እያወቅሽ ዝም አልሽኝ። ቆይ ምን አይነት እናት ነሽ? ይቅር በይኝ እኔ ልጅ፣ አጥፍቻለሁ። አንቺ አሮጊት አቁሚ ብዬሻለሁ፣ አቁሚ። በጣም ነው ያፈርኩብሽ። እንዳንቺ አይነት እናት ስላለኝ በጣም አፈርያለሁ። ምን አይነት ክፉ ሰው ነሽ? በገዛ ልጆችሽ ላይ የምትጨክኝ። እባክሽ ልጄ፣ እኔ ልጅሽ አይደለሁም። ሁለተኛ ልጄ ብለሽ እንዳትጠሪኝ እባክሽ። እኔ ልጅ በአንድ ቀን ሁለት ልጆቼን አጣሁ። እኔ ምን አይነት እድለቢስ ነኝ? ቆይ ምን ማድረግሽ ነው? መጀመሪያ ማድረግ የነበረብኝን። እንደዚህ አልነበረም እኮ ስምምነታችን። ስምምነታችን ገደል ግባ። መጀመሪያም እንዲህ ማድረግ ነበረብኝ። ትልቅ ስህተት ነው የሰራሁት። በገዛ እጄ የገዛ ልጆቼን አጣሁ። አረ ታዲያ ከነገርሻት ሙሉ ታሪኩን አልነግሪያትም? ለነገሩ አንቺ እሱን ማድረግ አትችይም። ስለዚህ እኔ አደርግልሻለሁ። ምንም ባላደረገው ነገር ነው እንደዛ የተናገርኩት። ክብሩን እኮ ነው የነካሁት። ምን አለ አንድ ጊዜ እንኳን ብሰማው። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ሰላም ድጋሜ የዲኤንኤ ምርመራ ለማድረግ ወሰነችው። ቃል ግን ምንም ቢፈጠር እንነትሽን አልቀይርም፣ ካሁን በኋላ አንቺ እናቴ አይደለሽም ስትል ሰላም ላይ ትጮህበታለች። ሰላም እጅግ በጣም ትናደድና የምትናገርን እያሰብሽው፣ አዎ እውነት ነው፣ በጣም ክፉና ጨካኝ ስለሆንሽ ልጄ እንድትሆኚ አልተመኘውም ነበር፣ ምክንያቱም አንቺ ልጄ ልትሆኚ አቺም ስትል ትነግራታለች። እንግዲህ በድጋሚ ዲኤንኤ ምርመራ ለማድረግ አስበሽ ከሆነ ማድረግ ትችያለሽ ስትል ትነግራለች። ሳሚ ደውሎ በጭራሽ ዲኤንኤ ምርመራ ተቀይሮ ሊሆን ይችላል እንጂ ሰላም ትክክለኛ ወላጅሽ ነች፣ እኔ በጭራሽ አልዋሸሁሽም ስል ለብሌን ይነግራታል። ብሌን ግን ሳሚ እባክህን አትዋሸኝ፣ ትክክለኛ ወላጅ እናቴ እሷ አይደለችም ብላ ስትነግረው እውነቱን እየነገርኩ ነው፣ በጭራሽ ምንም ነገር አልዋሸሁም ስትል ትነግረዋለች። ነገር ግን እሱ ግን በጭራሽ አላመነው ነበር እና ዲኤንኤ ምርመራ ቃል የሰላም ልጅ እንደሆነች ተረጋገጠ። እና ለምንድነው እምነት ስሜቴና እናቴን እንደናፍቀችኝ እየነገርኩ እኔን ለመጉዳት ለምን አሰብክ ስትል ትጠይቋለች። ብሌን በጭራሽ እኔ አንቺን ልጎዳሽ በጭራሽ አላሰብኩም፣ ነገር ግን ዲኤንኤ ምርመራው ተቀይሮ ሊሆን ይችላል እንጂ ቃል በጭራሽ የሰላም ልጅ አይደለችም እመኚ ሲል ይነግራታል። እና ብሌን ግን በጭራሽ አላምንም፣ በመጀመሪያም በማመኔ ተጸጽቻለሁ እና ወላጅ እናቴ ሰላም አይደለችም ስትነግራለች። ገኒ አሁን ቤቴን ለቀሽ ውጭልኝ፣ እንዴት ይህንን ነገር ለብሌን ትነግራለች? ታሳፍራለች በማለት ቃል ላይ ትጮህ ጀመረ። ታዲያ ምን አጠፋው? አንቺ ነሽ የነገርሽው፣ እኔ ደግሞ ሙሉ ታሪክ ነው የነገርኩት፣ ስለዚህ ቤትሽን ለቅቄ እወጣለሁ ስትል ትነግራለች። መጀመሪያም ያመጣሽው ሀሳብ ዳግና እሷን ለመለያየት አልነበረም አላማሽ? እና እሱም ተሳካለች። አሁን ግን መልስሽ አንቺው እንድታረቁ አደረግሽው። ግን እኔን እዚህ ጋር ክፉ አደረግሽው፣ ከዳጊ ጋር አጣላሽ በማለት ከዳጊ ጋር እኔን አጣላሽ በማለት ትናገር ጀመረ። ነገር ግን እና ቤትሽ እንድለቅ የምትፈልጊው ሆነ እወጣልሻለሁ ደግሞ ለዚህ ቤት ማለት ተመነጫጭቅ ጀመረ። አሁንም ውጭልኝ
ከልጆቼ ጋር አቆራረጥሽኝ ለዳግም ሁሉ ነገር እነግረዋለሁ ስትል ትነግረዋለች። ዳግና ብሌንን ለማለያየት እንዳረግሽው ለብሌን ብቻ ሳይሆን ለዳግም ጭምር እነግረዋለሁ ስትል ስታስፈራራ ነበር። እናም ወላጅ እናቴ ሰላም ነች እና ብሌን እያደረገችውን ነገር ይህ ነገር እንዴት እንደዛ ሊሆን ቻለ? ምክንያቱም ቃል የሰላም ልጅ እንዳልሆነች ተጠራጠረች። ምክንያቱም ድርጊቷ እናም ከዚህ ቤትም እየተፈጠረ የነበረው እንደዛ ነበር። ነገር ግን ሰላም ዶክተሩ ድጋሚ ዲኤንኤ ምርመራ ማድረግ እንደሚፈልገው ሲነግራት ነገር ግን በጭራሽ አሻፈረኝ አይሆንም ስትል ስትከራከር ነበር። ነገር ግን ዶክተሩ እንደምንም ብዬ ሰላሙን አሳምነው ምርመራ ለማድረግ ይወስናል። ሰላም ግን ድጋሚ ልጄ ላጣት አልፈልግም ይቅርብኝ ስትል ስትከራከር ነበር። ነገር ግን አሁን እያደረገችው ያለ ቃል እናም ድርጊቷን በምትገነዘብ እና ድጋሚ ምርመራ ለማድረግ ከዶክተሩ ጋር ለመግባባት ትወስናለች። አንቺም ተቀበልሻትም አልተቀበልሻትም ግን ቃል ትክክለኛ ልጅሽ አትመስለኝም። ምክንያቱም ከባይሉ ጋር ዲኤንኤ ምርመራን ለመቀየር ሲሞክሩ ብዙ ነገር ሳደርጉ ነበር። ልጅሽ ብትሆን ኖሮ በጭራሽ እንደዛ ነገር ልታረጋት ሞክርም ነበር። በሴተኝነቷ ልታታለኝ እናም እኔን ለማሽማለል ስትሞክር ነበር በማለት ይነግራታል። እና ሳሚ ትክክለኛ ወላጅ እናትሽ ሰላም ነው እመኚ ባህሉ በሆነ ጊዜ አንቺን ቶ ሌላ ሰው አምስቶ ቃልን እኔ በደንብ አውቃታለሁ ሲል ይነግረዋል። ስለዚህ ባህሉ እየዋሻና የሆነ ነገር አድርጎ አስቀይሮ ሊሆን ይችላል እንጂ በትክክል ሰላም ያንቺ ወላጅ እናትሽ ነች በማለት ይነግራታል። ነገር ግን ብሌን በጭራሽ አላምንም እባክህ በስሜቴ አትጫወትብኝ ስትል ለሳሚ ትነግረዋለች። ሳሚ ግን እውነቱን እየነገራት እንደሆነና ትክክለኛ ወላጅ እናቷ ሰላም እንደሆነች እንዲሁም እውነተኛ እናቷ እሷ እንደሆነች ትነግራት ነበር። ነገር ግን አላምንም ስትል ትነግረዋለች። እናም ለዳግም ትደውልና ቃል የተፈጠረውን ነገር ነገረችው ለብኔንም ጭምር እና ሁሉን ጨዋታ የጀመረችው እናታቸው እንደሆነችም ጭምር ስትነግረው ይህንን ማመን አልችልም በኃይሉ ዶክተሩን እገላለሁ ስል በተደጋጋሚ እየዛተና እያስፈራራው ነበር። ሰላም ባህሉም አንተስ ውስጥ አትገባ ካሁን በኋላ አልኩ ብቻዬን መሆን እፈልጋለሁ ሆቴሉን ብላ ቤቱን ካባረረች በኋላ ብሌንም ብቻዬን መሆን እያለች ነበር። ብሌን ግን ወላጅ እናቴ ሰላም ብላ ተስፋ ያደረገችው ተስፋ እንደተሟጠጠ እያለቀሰች ለሳሚ ምን በድዬክ ነው ምን አድርጌ ነው ግን እኔ ላይ እንደዚህ የምትጫወተው ወላጅ እናቴ ያልሆነችም ወላጅ እናቴ እንደሆነች ነገርከኝ። እናም ምርመራው ቃል የሰላም ልጅ እንደሆነች ነው የማሳዩ ብሌን በጭራሽ አትመኛችሁ በኃይሉ ምን ያህል ድረስ እንደሚሄድ በደንብ ታውቂያለሽ እና ውሸቱን ሊሆን ይችላል እባክሽን እመኝኝ ቃል በጭራሽ የሰላም ልጅ ልትሆን አትችልም እኔ እኮ ቃልን በደንብ አውቃታለሁ ከመጀመሪያም ከባይሉ ጋር በምሰራበት ሰዓት ቃልን ያመጣሁት እኔ ራሴ ነኝ ስለዚህ በጭራሽ አይደለችም ስል ይነግራል እና ገኒም ተበሳጭታ ቃልም ከቤቴ ውጭልኝ ደግሜ እዚህ ላይሽ አልፈልግም አንቺ ቤቴ ባትመጪ ኖሮ ይሄ ነገር አይፈጠርም ነበር ይህንን ሀሳብ አልስማማም ብትይኝ እመርጥ ነበር እና አንቺ ብዙ ነገር አድርገሽልኛል አሁንም ከቤቴ ውጭልኝ እና እንደዚህ ስራ ደግሞ የእጅሽን ታገኛለሽ እኔ እናትሽ አልሆንም እንደዚህ እየለመንኩሽ አትንገሪ ብዬ ስለምንሽ አንቺ ግን ለብሌን አሳልፈሽ ሰጠሽኝ እና ለዳግም ለመናገር ታስባለሽ አሁንም ቤት ለቅሽ ውጪ አንቺ ቤት ረገምሽ ነሽ ምን አይነት ሰው ነሽ በማለት በጣም ክፉና ጨካኝ እንደሆነችም ጭምር ደጋግማ ስትነግራት ነበር። አሁን ከአንቺ ጋር ምንም ንግግር አልፈልግም በፍጥነት ቤት ለቅሽ እንድትወጪልኝ እፈልጋለሁ ስትል ገኒ እጅግ በጣም ትናደድና ትበሳጫለች። እወጣልሻል እና አንቺ ነሽ ሁሉ ነገር መጀመሪያ ያቀድሽው እቅዱን ያፈረሽው እኔ ሳይሆን አንቺ ነሽ ለብሌን ባትናገሪ ኖሮ እኔም አልናገርም ነበር እና ምስጢራችን ይሆን ነበር ግን አንቺ ነሽ ዳጊ ምንም እንዳላደረገ የነገርሽው ስለዚህ ዝም ማለት ነበር እና ሙሉም ታሪክ ማወቅ መፍት አላት ስለዚህ እናታቸው ምን አይነት ሰው እንደሆነች ማወቅ ስላለባቸው ነው የነገርኩ ስትል ትነግረዋለች።
ጋር እመለሳለሁ ስትል ትናገራለች። ዶክተሩ እንግዲህ ያገኘው ውጤት ምንም አላስደሰተውም ወይም ደግሞ ጥሩ ስሜት እንድሰማ አላደረገም። ምክንያቱም ውጤቱ ቃል የሰላም ልጅ እንዳልሆነች ነበር እሱ የጠበቀው ነገር ግን ቃል የሰላም ልጅ በመሆኑ ተረጋገጠ እና በኃይሉ ምርመራውን ላስቀይር ብዙ ነገር ሳረግና ስጥር ነበር። ስላልተሳካለት እጅግ በጣም ተበሳጭቶ ነበር። በመጨረሻ ነገር ግን ቃል የሰላም ልጅ እንደሆነች ሲያረጋግጥ ይህ ደግሞ ምን ማለት ነው? እንዴት ቃል የሰላም ልጅ ልትሆን ቻለች? በምን ምክንያት ብሎ ጥያቄ ፈጠራላት። እናም ይህ ምርመራ እንዴት እንደተቀየረ ግራ ተጋቡ። ምክንያቱም ዲኤንኤ ተርገራ የተደረገው የጸጉር ንቅላት ልትከላ ነበር። ነገር ግን ብሌንም እናቴን አገኛታለሁ ከአሁን በኋላ ይሄ ውጤት ይታወቅና እውነቱ ይውጣ ብላ ስትጠብቅ፣ ነገር ግን የጠበቀችው ነገር ስላልሆነ በጣም ተከፍታ አዘነች። እናም እያለቀሰች ነበር። ይህ ሁሉ ተስፋ የሰጠኝ ሳሚ ነው፣ ሳሚ ተጫወትክብኝ እያለች ማልቀሷን ትቀጥላለች። እና ሰላም ቃል የሰላም ልጅ መሆኑን ለሰላም ሲናገር እና በጭራሽ ይህንን ማመን አልችልም፣ ቃል የኔ ልጅ ነች በማለት እጅግ በጣም እያለቀሰች እና ስትጠይቅ ነበር። ነግረሽ ነበር እናቴ ነሽ፣ ነገር ግን አሁን ማፈር አለብሽ። ምርመራው ከመጣ ከኔ ይልቅ ዶክተሩ ማመን መረጥሽ እና አሁን ምንም ነገር ብትይ እኔ አልሰማሽም አንቺም በማለት በጣም ትጸጸትና ትጮህበታለች። ሰላምን ተጸጽታ ልጄ ይቅር በይኝ ብላ በተደጋጋሚ ይቅርታ መጠየቅ ትወስናለች። በኃይሉ ዲኤንኤ ምርመራ እንዴት እንደተቀየረና እንዴት ብልቃል የሰላም ልጅ እንዴት ሆነች በማለት ጥያቄ ፈጠረበት። እናም ግራ ተጋባ። አሁን ላይ እየተፈጠረው ያለው ነገር ምን እንደሆነ ለማወቅ ነበር ስሞክር የነበረው። ነገር ግን እየተፈጠረ ያለው ነገር ግራ ገባ። ዶክተሩም ይህንን ነገር በድጋሚ ማየት እንደሚፈልግና ድጋሚ ምርመራ ማድረግ እንደሚፈልግ መናገር ቢጀምሩም ሰላም ግን ድጋሚ ይህን ነገር አድርጌ ልጄ ማጣት አልፈልግም፣ በጭራሽ ሊሆን አይችልም በማለት እምቢ ትላለች። በኃይሉ ስንት ነገር ሆኖ እሱን ለማስቀየር ስሞክር ነበረ፣ አልተሳካም። ዶክተሩ በገንዘብ ወይም ደግሞ በህሊና የሚሸጥ ሰው አልነበረም። በስራው መተማመኑና በሰዎች ላይ እምነት እንዳለውና ጭምር ከገንዘብ ይልቅ እምነቱን እንደማያስቀድም ደጋግሞ ነገረው። እገላለሁ ብሎ ወይን እናቱ ወይን ለማስፈራራት ቢሞክሩም አልተሳካለትም። በኃይሉ ግን በመጨረሻ ዲኤንኤ ምርመራ አንድ አይነት ስለሆነ በጣም ደስ አለው። ምክንያቱም ያልጠበቀ ነገር ነበር። ተዋረድኩ ብሎ ሳስብ ነገር ግን የሰላም ልጅ ቃል ሆና ተገኘች እና ብሌንም ተስፋ የለኝም በማለት እጅግ በጣም ታስናለች እና ለቅሶዋም ትቀጥላለች። እባክሽን እና ስትወቅስ የነበረው ሳሚን ነበር። ነገር ግን ገኒም ልጄ ጠፋ ብላ ስትጨነቅና ስታለቅስ ነበር። ነገር ግን ፀሐይ እሷን ለማጽናናት እየመሰለች ስትፈልገው የነበረው ዶክመንቱን ለማግኘት ዶክመንቱ እኔ ጋር ይሆንላ ከዛ ሰጥሻለሁ ስትል የሚሆን ነገር ታወራለች እና ስለዚህ ጉዳይ ድጋሚ የምታነሽብኝ ከሆነ ደግመሹን ይህን ነገር የምታወሪኝ ከሆነ ውርድ ከራሴ ብላ ትዝትበትና ታስፈራራለች እና ፀሐይ ድርጊቷና የምታደርገው ነገር ምንም አይዋጥም፣ ደስም አይልም ነበር። ነገር ግን እያደረግሽው ያለ ነገር ምንም ደስ አይልም። ፀሐይ ቆይ ምን እያሰብሽ ነው? እንዴት እንደዛን ነገር ትጠይቅኛለሽ? በማለት ትጨውበት ነበር እና እባክሽን ተረጂኝ፣ እኔ እኮ ልረዳሽ እየፈለኩ ነው። እኔ በኃይሉ ማን እንደሆን ካታቀኝም የእጅ እንሰጣለሁ፣ ጠብቀኝ፣ በኋላ በእጅ ትሞታለህ ስል ይዝትበት ጀመረ። እሱም የፈለግኩን ነገር ማድረግ ትችላለህ፣ እኔ በጭራሽ አንተን በጭራሽ ልፈራው አልችልም እና የፈለግከውን አድርጎ በማለት ይናገራል። እሱን አሳያለሁ። አንድ ጥያቄ በኃይሉ ያንን ምርመራ ቀይሮ ሊሆን ይችላል ብላ ብሌን ተጠራጠረች። ዶክተሩ በድጋሚ ምርመራ ማድረግ እንደሚፈልግና እና ትክክለኛ ቃል የሱ ልጅ እንደሆነች ግን ምርመራው እንዳልተከፈተ ነበር። ምክንያቱም በኃይሉ ሊያደርግ ይችላል። በኃይሉ ምን እንደሚያደርግ መገመት ራሱ ያቅተኛል እና ምናልባት እሱ አስቀይሮ ሊሆን ይችላል በማለት ብሌን ተጠራጠረች። ነገር ግን በኃይሉም ለሱም ደንግጦ ነበር። ነገር ግን የሆነ ነገር እየተፈጠረ እንደሆነ ገብቷት ነበር። ሰላምም ቃል የኔ ልጅ ነች ብላ በጭራሽ ስላልጠበቀች ድንጋጤ ዋጣት። ምክንያቱም ቃል የሷ ልጅ እንድትሆን በጭራሽ አትፈልግም ነበር። ልጅ ልትሆን አትችልም፣ በጭራሽ የኔ ልጅ እንደሷ ልትሆን አትችልም በማለት ስትናገራት ነበር እና ቃል ይህንን አጋጣሚ ተጠቅማ ሰላምን ለማናደድ እና ለማብሸቅ ስትሞክር ነበር። በኃይሉም ይህንን አጋጣሚ ተጠቅማ የገዛ ልጅሽን ልጅ አይደለሽም ብለሽ ከቤት አባረሽው እና ወደ ቤት እንድትመለሽ ነበር የፈለግሽ በማለት ይጨውበታል። ወደ ተመልካቾች የዛሬ ቪዲዮ ነው ነበር። ቀጣይ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ይሁን።